ጤና ይስጥልኝ ተመልካቾቻችን፣ የዕለቱን ዜና ይዤላችሁ ቀርብ ያለው ተስፋዬ ገብረ ማርያም ነኝ ከአዲስ አበባ ብርሃን ቴሌቪዥን። በቅድሚያም ዋና ዋና ዜናዎች። አሸባሪ ህወሓት በዋግ ኽምራ እየተደመሰሰ መሆኑ ተገለጸ። የምዕራቡ ዓለም የሚዲያ ተቋማት አፍሪካን በሚመለከት የሚያሰራጩት ዘገባ የተዛባ በመሆኑ ለመረጃ ምንጭነት እንደማይመርጧቸው የኬንያው ፕሬዝዳንት ኡሁሩ ኬንያታ ገለጹ። በአስቸኳይ ጊዜ አዋጁ መሰረት መታወቂያ ሳይዙ መንቀሳቀስ ከ3 እስከ 10 ዓመት እንደሚያስቀጣ የአዲስ አበባ ከተማ አስተዳደር የሰላምና ጸጥታ ቢሮ አስታወቀ። የወያኔ አሸባሪዎች የሰሩትን ወንጀልና ጥፋት ሌላው ላይ ማላከክ ባህላቸው አድርገውታል ሲሉ ፖለቲከኛ አቶ አንዳርጋቸው ጽጌ ተናገሩ። በርካታ የሽብር ቡድኑ ታጣቂዎች መደምሰሳቸውን የመንግስት ኮሚኒኬሽን አገልግሎት ገለጸ። አሁን ወደ ዝርዝር ዜናዎቻችን እናልፋለን። አሸባሪ ህወሓት በዋግ ኽምራ እየተደመሰሰ መሆኑ ተገለጸ። በዋግ ኽምራ ብሔረሰብ አስተዳደር የአማራ ልዩ ኃይል ሚሊሻ፣ ፋኖና የክተት ጥሪ ዘማቾች በሚወስዱት የተቀናጀ እርምጃ አሸባሪ ህወሓት ኃይል እየተደመሰሰ መሆኑ ተገልጿል። አሸባሪው የህወሓት ቡድን በድሃና በአምደ ወርቅ፣ በጽግብጂ፣ በዝቋላም፣ በሳህላ ሰየምትና መሰል አካባቢዎች በተወሰደበት የተቀናጀ እርምጃ ከፍተኛ ኪሳራ ደርሶበታል። የሽብር ቡድኑ አካባቢያቸውን ለመውረር ሙከራ አድርጎ ሙትና ቁስለኛ ሆኖ ቀርቷል። ዛሬም እየተለበለበ ነው ሲሉ የድሃና ወረዳ ሚሊሻዎች ተናግረዋል። የፋኖ አባላት በበኩላቸው አሸባሪውን የህወሓት ወራሪ ኃይል በገባበት ገብተው አይቀጡ ቅጣት እየቀጡት መሆኑን ተናግረዋል። አያይዘውም በቅርቡ ለአማራ ህዝብ ድል ብስራት እናበስራለን ማለታቸውን አሚኮ ዘግቧል። የምዕራቡ ዓለም የሚዲያ ተቋማት አፍሪካን በሚመለከት የሚያሰራጩት ዘገባ የተዛባ በመሆኑ ለመረጃ ምንጭነት እንደማይመርጧቸው የኬንያው ፕሬዝዳንት ኡሁሩ ኬንያታ ገለጹ። ፕሬዝዳንቱ ዘ ቢግ ፎር አጀንዳ በተሰኘ መድረክ ላይ ባደረጉት ንግግር እንደገለጹት አፍሪካ በብዙሃን መገናኛ ተቋማት በአሉታዊ መልክ ብቻ የመገለጽ መጥፎ ዕጣ ገጥሟታል። በየቀኑ አፍሪካ በተነሳች ቁጥር አብሯት የሚገለጸው ክፉ ጎኗ ብቻ መሆኑን አጽንኦት የሰጡት ፕሬዝዳንቱም አልጀዚራ፣ ሲኤንኤን፣ ስካይ ኒውስ፣ ቢቢሲ እና የመሳሰሉት የምዕራቡ ዓለም የሚዲያ ተቋማት በሩዋንዳ፣ በደቡብ ሱዳን፣ በኢትዮጵያ አሊያም በሶማሊያ የተከሰቱ ጉዳዮችን ከኬንያ ናይሮቢ ሆነው እንደሚዘግቡ ተናግረዋል። ቦኮ ሃራም የተባለው አሸባሪ ቡድን በናይጄሪያ ያደረሰው ጉዳት በምዕራቡ ዓለም ሚዲያ የዜና ዘጋቢ ከናይሮቢ ሲዘገብ ተአማኒ ሊሆን ካለመቻሉም በላይ ለአህጉሪቱ የተበላሸ ምስልም ይፈጥራል ብለዋል። በጣም ጥቂት ባለሙያዎች የአፍሪካ ሀገራት ልዩ የሚያደርጋቸው የራሳቸው ነገሮች እንዳላቸው ተገንዝበው እንደሚሰሩ ያስረዱት ፕሬዝዳንቱ ኬንያም በራሷ ልዩ በመሆኗ ዜጎቿ ልዩ የሚያደርጋቸው ነገሮች እንዲገለጹላቸው እንደሚፈልጉም ተናግረዋል። ዘገባው የኢትዮጵያ ዜና አገልግሎት ነው። በአስቸኳይ ጊዜ አዋጁ መሰረት መታወቂያ ሳይዙ መንቀሳቀስ ከ3 እስከ 10 ዓመት እንደሚያስቀጣ የአዲስ አበባ ከተማ አስተዳደር የሰላምና ጸጥታ ቢሮ አስታወቀ። የአዲስ አበባ ከተማ አስተዳደር የሰላምና ጸጥታ ቢሮ ከአስቸኳይ ጊዜ አዋጁ ጋር በተያያዘ በመታወቂያ አሰጣጥ ላይ ውይይት አድርጓል። በውይይቱም የአዲስ አበባ ከተማ የሰላምና ጸጥታ ቢሮ ኃላፊ ዶክተር ቀና ያዴታ የአስቸኳይ ጊዜ አዋጁን መሰረት በማድረግ የጊዜያዊ መታወቂያ አሰጣጥ መመሪያ መዘጋጀቱን ገልጸዋል። መመሪያው ሰላማዊና ጸረ ሰላም ኃይሎችን ለመለየት፣ የሐሰት መታወቂያ የሚሰጡ ግለሰቦችና ቡድኖችን ለመለየት እንዲሁም የመንግስት የሥራ ኃላፊዎች ነው ያለ አግባብ ጊዜያዊ መታወቂያ የሚሰጡትን ለመቆጣጠር ያግዛል ብለዋል። በአስቸኳይ ጊዜ አዋጁ መሰረት መታወቂያ ሳይዙ መንቀሳቀስ ከ3 እስከ 10 ዓመት ያስቀጣል ያሉት ኃላፊው ከህዳር 6 2014 እስከ ህዳር 15 ቀን 2014 ዓ.ም በሚቆየው የጊዜያዊ መታወቂያ አሰጣጥ ሂደት ማህበረሰቡ መታወቂያ ማውጣት እንዳለበት ዶክተር ቀና ያዴታ ተናግረዋል። የሎጂስቲክ እና የሰው ኃይል ቅድመ ዝግጅት ተካሂዶ አርብ ህዳር 10 2014 ዓ.ም በየክፍለ ከተማው ጊዜያዊ መታወቂያ ለማህበረሰቡ ለመስጠት ዝግጅት መጀመሩም ተገልጿል።
ይህ ብርሃን ቴሌቪዥን ነው። አሁን ደግሞ ወደ ቀሪ ዜናዎቻችን እናልፋለን። የወያኔ አሸባሪዎች የሰሩትን ወንጀልና ጥፋት ሌላው ላይ ማላከክ ባህላቸው አድርገውታል ሲሉ ፖለቲከኛ አቶ አንዳርጋቸው ጽጌ ተናገሩ። ኢትዮጵያውያን የተፈጸመባቸውን ግፍና ዘረፋ ትተው በይቅርታ ያለፋቸው ወንጀለኞች በተቃራኒው የኢትዮጵያን መንግስትና ሕዝብ ለመክሰስ ካሳ ለመጠየቅም ማሰባቸው የሚያሳፍር ወንጀልና ጥፋት መስራት ባህላቸው ማድረጋቸውን የሚያስመሰክር መሆኑን ፖለቲከኛ አቶ አንዳርጋቸው ጽጌ ገልጸዋል። አቶ አንዳርጋቸው ለኢትዮጵያ ፕሬስ ድርጅት እንደገለጹት የወያኔ ሽብር ቡድን እንደ ድርጅት ከተመሰረተ ጀምሮ በታሪኩ የራሱን ወንጀል ጥፋትና ስህተት አምኖ የማያውቅ የሰራውን ወንጀል ሌላው ላይ ማላከክ ባህሉ ያደረገ ነው። የዘረፋችሁትን መልሱ፣ ለፈጸማችሁትም ወንጀል ተጠየቁ መባል የሚገባቸው እነርሱ ሆነው ህዝቡ የገደሉትን ወልደን የዘረፉትንም ሰርተን እንተካለን ብሎ በይቅርታ ያለፋቸው ወንጀለኞች በተቃራኒው አይን አውጥተው የኢትዮጵያን መንግስትና ህዝብ ለመክሰስና ካሳ ለመጠየቅ ማሰብ በራሱ የሚያሳፍር ድርጊት ነው ብለዋል። የኢትዮጵያ ህዝብ ያንን ሁሉ ግፍ፣ ዘረፋና የበቀል ወንጀል የፈጸሙበትን ትቶ አገርን በሰላም ለማሻገር ከጦርነት ከበቀል አዙሪት ለመውጣት በማሰብ የገደሉትንም ይቅር እንበላቸው ማለቱንም አስታውሰዋል። ከወያኔና ተባባሪዎቻቸው ጋር የእርቅና ድርድር ቀና መንፈስ ብናሳያቸው ከሰይጣናዊ አመለካከታቸው ይመለሳሉ የሚል አስተሳሰብ የኢትዮጵያ መንግስት ባለስልጣናትና ዜጋው ሙሉ ለሙሉ በማስወገድ ወንጀለኞቹ እንዲጠየቁ ስራውን መጀመር ይኖርበታል ብለዋል ለኢትዮጵያ ፕሬስ ድርጅት። በመጨረሻም በርካታ የሽብር ቡድኑ ታጣቂዎች መደምሰሳቸውን የመንግስት ኮሚኒኬሽን አገልግሎት ገለጸ። የአሸባሪውን ህወሓት ቡድን የማድረግና የማስፋፋት አቅም ለማዳከም በተደረገ የተቀናጀ ጥቃት በአንድ ሳምንት ብቻ በርካታ የሽብር ቡድኑ ታጣቂዎች መደምሰሳቸውን የመንግስት ኮሚኒኬሽን አገልግሎት ገልጿል። የመንግስት ኮሚኒኬሽን አገልግሎት ሚኒስትር ዶክተር ለገሰ ቱሉ በሰጡት መግለጫ ሽብርተኛው የህወሓት ቡድን ወረራውን ለማስፋፋት በተለይም በወረኢሉ ሜሉና ከሚሴ ያደረገው እንቅስቃሴ እንዳልተሳካለትና በርካታ ቁጥር ያላቸው ታጣቂዎቹ መመታታቸውን ገልጸዋል። በሁሉም ግንባር የጠላት ኃይል በከፍተኛ ሁኔታ እየተመታ እንደሆነ የገለጹት ሚኒስትሩ በተቀናጀ ሁኔታ እየተደረገ ባለው ማጥቃት የሽብር ቡድኑን አመራሮች ጨምሮ በርካቶችን መማረክ እንደተቻለ አስታውቀዋል። የተቀሩትም እንደረገፉ ጠቅሰዋል። በሽብር ቡድኑ አመራር መካከል ቅራኔዎች እንደተነሱ ከምርኮኞቹ መረዳት እንደተቻለም ጠቁመዋል። በህልውና ዘመቻው የታየው ህዝባዊ ተሳትፎ ጦርነቱ ሊቆይ የሚችልበት እድል እንደሌለና የሽብር ቡድኑ ብቸኛ አማራጭ እጅ መስጠት ብቻ እንደሆነ ሚኒስትሩ ተናግረዋል። ክቡራትና ክቡራን የዕለቱ ዜናዎቻችን ይህንን ይመስላሉ። የብርሃን ቴሌቪዥን ፕሮግራሞች ግን የሚቀጥሉ ይሆናል። በእኔ በኩል በያላችሁበት መልካም ጊዜ